አሜሪካ የኢሳያስን አገዛዝ አስጠነቀቀች። ምጽዋን መናኸሪያ ያደረገው በአሸባሪነት የተፈረጀው ተቋም የኢራንና ኤርትራ የጦር መሳሪያ ገበያ መድራትን አሜሪካን አሳስቧል። 150 ሺህ ብር የሚያስቀጣው አነጋጋሪ ህግ ወጣ። አዲሱ የትምህርት ሚኒስቴር መምሪያ ከባድ ችግር ገጥሞታል። ተቃውሞ ያለባቸው ፕሮፌሰር ብርሃኑ ሌላ መምሪያ ጸደቁ። ደብረጽዮን ጀነራሉን አሳልፈው ሰጧቸው። የኢሳያስ ትዕዛዝ ተግባራዊ ሆነ። ሁሉም ነገር ወደ ጦር ግንባር ያለው ህወሓት ጀነራል ታደሰ ወረደን ያልታሰበ ሰዓት ላይ አስቀመጣቸው። ጉዳዩ ከአስመራ ጋር የተገናኘ ነውም ተብሏል። ኢሳያስ ከአሜሪካ ጋር የገቡበት ውዝግብና የቆየ መቃቃርን ለማስወገድ እየሰሩ በሚገኙበት በአሁኑ ወቅት ጥረታቸው እንዳይሳካ ሊያደርግ ይችላል የተባለለት አስደንጋጭ ማስጠንቀቂያ ከአሜሪካ ተልኮላቸዋል። ከአሜሪካ ጋር በጠላትነት የምትታየው ኢራን በምጽዋ እየፈጸመች ያለው የጦር መሳሪያ ንግድ ያልወደደችው አሜሪካ ኢሳያስን ማስጠንቀቋ ነገሮች ለኤርትራ ከድጡ ወደ ማጡ እንዳይሆኑባት አስግቷል። በዚህ በኩል ደግሞ ከሰሞኑ ተቃውሞ የበዛበት ትምህርት ሚኒስቴር በሌላ አወዛጋቢ መምሪያ ብቅ ማለቱ ተሰምቷል። በአሁኑ የመረጃ ሰዓታችን ይህንንና በትግራይ ክልል ያለውን ቀውስ ያባብሳል የተባለውን የትግራይ ክልል የደሞዝ ጭማሪ መክፈል አለመቻል አክለን ይዘን ተገኝተናል። ሰላም ውድ የሉዴሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችን ቆዩ። ሴት ተማሪዎች የጥፍር የፀጉርና የከንፈር ቀለም መቀባት ቅንድብ መንቀንደብና መኳኳል አላስፈላጊ ጌጣጌጦች አድርጎ ትምህርት ቤት መሄድ የሚከለክል መምሪያ ትምህርት ሚኒስቴር አዘጋጀ። ትምህርት ሚኒስቴር የተማሪዎች ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መምሪያ ማንኛውም ተማሪዎች ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል አይችሉም ተብሏል። ከዚህ ባለፈም በትምህርት ቤት ውስጥ አላስፈላጊ የሆኑ የኢትዮጵያዊነት ባህልን የማይገልጹ በዓላት በተለይም እንደ ክሬዚ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎች የበዓል ቀናቶች ተብለው የሚከበሩ በዓላት ማክበር በመምሪያው ተከልክሏል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መምሪያ ስር ሴቶች ጉርድ ቀሚስ ከባት በታች የሆነ ቁምጣ ያለው ለብሶ መገኘት አለባቸው ተብሏል። ከደንብ ልብስ ውጪ ቢሆን ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መምሪያው። ትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መስደብ፣ ማንቋሸሽና አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር አለው ተብሏል። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መምሪያው ከልክሏል። በቃል በምልክትም ሆነ በጽሁፍ ጸያፍ ነገሮችን መግለጽ፣ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸው ምስሎችና ጽፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቅድም። በትምህርት ቤት ግቢ ውስጥ የማንኛውንም አይነት የሃይማኖት አምልኮ ስነ ስርዓትና የፖለቲካዊ እንቅስቃሴዎችን ማካሄድ ይከለክላል። ማንኛውም ተማሪ አገራዊ ሴት ያልሆኑና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከሀገራዊ ሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፍጹም እየተከለከለ ነው ብሏል ረቂቅ መምሪያው። ከ9 እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘና የመማር ማስተማሩን ሂደት የሚያውክ ሆኖ ከተገኘ ውሳኔው እስኪሰጠው ከትምህርት ቤት ሊታገድ እንደሚችልም በመምሪያው ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7 እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ሊታገዱ ይችላል ሲል ረቂቅ መምሪያው አስቀምጧል። በሌላ በኩል በትምህርት ቤቶችና አካባቢ የትምህርት አዋኪ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብ ተሰናድቷል። በዚህ ረቂቅ ደንብ ትንባሆ ወይም ሲጋራና ሺሻ፣ ጫት፣ አልኮል፣ የናርኮቲክ እና ሳይኮትሮፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችና ሱስ አስያዥ እጾች ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘት ይከለክላል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶች፣ የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤቶች 500 ርቀት ውስጥ መክፈት አይቻልም። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዲኤስቲቪ ቤቶች፣ ከረምቡላ፣ ፑል፣ ጆተኒ፣ ቢንጎና የስፖርት ቁማር መጫወቻ ቤቶችም በትምህርት ቤት አቅራቢያ መክፈት ከልክሏል። በቀጣይ መረጃ አሜሪካ ኢሳያስን አገዛዝ አስጠነቀቀች። ምጽዋን መናኸሪያ ያደረገው በአሸባሪነት የተፈረጀው ተቋም አውሮፕላኖችን በተደጋጋሚ ምጽዋ አውሮፕላን ማረፊያን መጎብኘታቸው ቀጠናውን ብቻ ሳይሆን ሀያላኑም ቀጠናውን በጥርጣሬ እንዲመለከቱት አድርጓል እየተባለ ይገኛል። የኢራንና ኤርትራ የጦር መሳሪያ ገበያ መድራት ከኢትዮጵያ አልፎ ሀያላኑን ማሳሰብ እንደጀመረ እየተነገረ ሲሆን ነገሩ እጅግ ያሳሰባት አሜሪካ ወደ አስመራ ከባድ ማስጠንቀቂያ መላኳን የዲፕሎማቲክ ምንጮች ገልጸዋል። የተባበሩት መንግስታት ድርጅት የጦር መሳሪያ ሽያጭና ግዢ ማዕቀብ የተጣለባት ኢራን በአንድ ወር ጊዜ
ውስጥ በትንሹ 3 ጊዜ ወደ ኤርትራ በራ ማድረጓ ይፋ ሆኗል። ወደ ምጽዋ አውሮፕላን ማረፊያ የተጓጓዙ ንብረቶች ምን እንደሆኑ በግልጽ ባይዘረዘርም በአንዳንድ ሪፖርቶች ጦር መሳሪያዎች እንደሆኑም ተመላክቷል። በትናንትናው ዕለትም አንድ የጭነት አውሮፕላን ከኢራን መዲና ታይራን ተነስቶ ምጽዋ ማረፉ ተገልጿል። ኢራን በተባበሩት መንግስታት ድርጅት ማዕቀብ የተጣለባት እንዲሁም የቀይ ባህር መተላለፊያ መስመሮችን በድሮን ጥቃት የሚጠየቁትን የየመን ታጣቂዎችን በመደገፍና በማስታጠቅ የምትወነጀል መሆኑ ይታወቃል። ከኢራን ወደ ኤርትራ በአንድ ጊዜ ውስጥ 3 ጊዜ ከበረሩት የጭነት አውሮፕላኖች አንዱ ራዳር ኤርላይንስ የተባለ የቤላሩስ የጭነት አውሮፕላን ሲሆን ይህ እንደ አውሮፓውያን አቆጣጠር በ2015 የተመሰረተ መቀመጫውን ሚንስክ ቤላሩስ ያደረገው የአየር መንገድ ህገወጥ የጦር መሳሪያዎች በማጓጓዝ የታወቀ አሜሪካንን ጨምሮ በአንዳንድ ሀገሮች ማዕቀብ የተጣለበት ሲሆን እንደ አውሮፓውያን አቆጣጠር በ2001 ከሰርቢያ ወደ ማይናማር ሮኬቶችን ማጓጓዙን ተከትሎ ራዳር ኤርላይንስ ጥያቄዎች እንደተነሱበት ተመላክቷል። የዚህ አየር መንገድ ኃላፊዎች ላይም በአሜሪካ የውጭ ጉዳይ ሚኒስቴር የሀብት ቁጥጥር ቢሮ ማዕቀብ እንደተጣለባቸውም ታውቋል። ራዳር ኤርላይንስ የጭነት አውሮፕላን በትናንትናው ዕለትም ረቡዕ ህዳር 10 2018 ከኢራን መዲና ታይራን ተነስቶ ወደ ምጽዋ መብረሩን የበረራ የሳተላይት መረጃዎች ይፋ አድርገዋል። ከ10 ቀናት ቀደም ብሎ ሰኞ ህዳር ቀን 2018 ዓ.ም ከኢራን መዲና ቴህራን በተመሳሳይ ጭነት ይዞ ምጽዋ ማረፉ ተመላክቷል። ይህ ራዳር ኤርላይንስ የተባለው የቤላሩስ የጭነት አውሮፕላን ማጓጓዣም እንደ አውሮፓውያን አቆጣጠር ሐምሌ 31 ቀን 2025 በተመሳሳይ ወደ ኤርትራ መብረሩ የተገለጸ ቢሆንም መነሻው ግን በግልጽ አልተመለከተም። አንድ ወር ባልሞላ ጊዜ ውስጥ ከኢራን መዲና ቴህራን ወደ ኤርትራ ከበረሩ 3 የጭነት አውሮፕላኖች አንዱ የራሱ የኢራን አብዮታዊ ወታደራዊ ዘብ አውሮፕላን መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር ጥቅምት 2025 በኢትዮጵያውያን አቆጣጠር ጥቅምት 10 ቀን 2018 ከኢራን ወደ ምጽዋ የበረረው ቦይንግ 747-281 ኤፍ አውሮፕላን አሜሪካ፣ ሳውዲ አረቢያ፣ ካናዳ እንዲሁም አውስትራሊያና እስራኤልን የመሳሰሉ ሀገራት በአሸባሪነት የተፈረጀው የኢራን አብዮታዊ ወታደራዊ ዘብ አውሮፕላን መሆኑ ተመላክቷል። ከኢራን መከላከያ ኃይል በተለየ ሁኔታ የተዋቀረው ይህ የኢራን አብዮታዊ ወታደራዊ ዘብ የባህር ኃይል ጭምር ያለው ሲሆን ለየመን ሁቲ አማጺ መሳሪያዎችን በማስረግና በማስታጠቅም የሚጠቀስ ይኸው የኢራን ወታደራዊ ዘብ መሆኑ ተዘግቧል። በሁቲ አማጺያን በቀይ ባህር የጉዞ መስመሮች ላይ አደጋ መደቀናቸው ይታወቃል። የኢራን አብዮታዊ ወታደራዊ ኃይል በአንዳንድ ሀገራት አሸባሪ ተብሎ ከመፈረጁ በተጨማሪ የኢራን መንግስት መሳሪያ እንዳይገዛ ሆነም እንዳይሸጥ የጦር መሳሪያ ማዕቀብ እንዳለበትም ይታወቃል። በዚህ መሰረት በአሸባሪነት የተፈረጀው የኢራን ወታደራዊ አውሮፕላን ምጽዋን ዋነኛ መናኸሪያ ማድረጉ ተከትሎ አሜሪካ ለኢሳያስ አፈወርቂ አስተዳደር እጃችሁን ሰብስቡ፣ ካልሆነ እንዴት እጃችሁ መሰብሰብ እንዳለባችሁ ከመከራ ትማራላችሁ የሚል ቆምጨጭ ያለ ማስጠንቀቂያ መላኳን የዲፕሎማቲክ ምንጮች ያረጋገጡ ሲሆን ከአስመራ በኩል ግን እስካሁን ግልጽ ምላሽ አለመስጠቱን አክለው ገልጸዋል። በሌላኛው መረጃችን ጀነራሉ እሳት ላይ ተጣዱ። ከባድ ህዝባዊ አመጽ መጣባቸው። በትግራይ የደሞዝ ጭማሪ መክፈል አይቻልም ተባለ። ሁሉም ነገር ወደ ጦር ግንባር ያለው ህወሓት ጀነራል ታደሰ ወረደን ያልታሰበ እሳት ላይ እንዳስቀምጣቸው እየተነገረ ሲሆን ጉዳዩ የኢሳያስን ትዕዛዝ በእጃዙር የመተግበር አካሄድ ሊሆን ይችላል የሚል ጥርጣሬ ማስነስቷል። በትግራይ ክልል ጊዜው አስተዳደር ባጋጠመው ከፍተኛ የበጀት እጥረት ምክንያት አዲሱን የፌዴራል ሲቪል ሰርቪስ የደሞዝ ጭማሪ ሙሉ በሙሉ መተግበር አለመቻሉን የክልሉ ዕቅድ ኮሚሽን መግለጹ የክልሉ መገናኛ ብዙሃን ዘግበዋል። ባለፈው ዓመት ነሐሴ የፌዴራል ባለስልጣናት ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚደረግ የሲቪል ሰርቪስ ደሞዝ ማሻሻያ ማጽደቃቸው ይታወቃል። በዚህ አዲስ ማሻሻያ መሰረት የመጀመሪያ ዲግሪ ያላቸው ተቀጣሪዎች ወራዊ ደሞዝ ከ6940 ብር ወደ 11500 ብር ከፍ ብሏል። ዝቅተኛው የደሞዝ እርከን ከ4760 ብር ወደ 6000 ብር ከፍ ያለ ሲሆን ከፍተኛው የደሞዝ እርከን ደግሞ ከ21492 ብር ወደ 39000 ብር ከፍ ማለቱ ተመላክቷል። ይሁን እንጂ የትግራይ ዕቅድ ኮሚሽን ኮሚሽነር ሃንሳ ተክላይ ክልሉ የአሰራር መስፈርቶችና በከፍተኛ የገንዘብ ክፍተት ምክንያት አሁን ላይ አዲሱን የደሞዝ ማስተካከያ ተግባራዊ ማድረግ እንደማይችል ተናግረዋል። እንደ አሰራር የፌዴራል መንግስት ይህንን በሚኒስትሮች ምክር ቤትና በፓርላማና በሌሎች አካላት ወስኗል። እኛ ይህንን ስርዓት እዚህ መተግበር አለብን። በፌዴራል ደረጃ የተወሰነ ማንኛውም ውሳኔ በክልል ዘርፍ ላይ መጫን አይቻልም ብለዋል። ክልሉ ደግሞ ተመሳሳይ አሰራር መከተል አለበት። ለካቢኔ በማቅረብ ከዚያም ማጽደቅ የአዋጁንም መተግበር ይጠይቃል። ይህም ግልጽ በሆኑ ምክንያቶች ጊዜ ይወስዳል ሲሉ ተናግረዋል። ኮሚሽነሩ አክለውም እንዳብራሩት የትግራይ ሲቪል ሰርቪስ ቢሮ መምሪያውን ተርጉሞ የራሱን ደንብ አዘጋጅቶ ለክልሉ ካቢኔ አቅርቧል። ነገር ግን ያፈጻጸም የጊዜ ሰሌዳው አሁን የከፍተኛ የበጀት እጥረት ገጥሞታል። ለዚህ ዓመት 12 ቢሊዮን ብር ያስፈልጋል።
የፌደራል መንግስት የላከልን ደግሞ 4.8 ቢሊዮን ብር ነው። ከ7 ቢሊዮን ብር በላይ ጉድለት አለብን ብለዋል። ያቀርነው በሚቀጥሉት 2 ወራት መፍትሄ ለመስጠት ነው። የ2 ወር የደሞዝ ጭማሪ ለማድረግ ውሳኔ ተላልፏል ሲሉም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ጊዜ እንደምንቀርብ ያሳወቅን። የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።